በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዚህ በቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የሚተላለፉትን የተለያዩ መርሃ ግብሮች በያላችሁበት ሆናችሁ የምትከታተሉ የእግዚአብሔር ወዳጆች በያላችሁበት የጌታ ጸጋ በድጋሜ ለእናንተ ይሁን። ዛሬም እግዚአብሔር ባስለመደን ምሕረቱና በጎነቱ የእግዚአብሔርን ቃል እንካፈላለን። ለዛሬው ትምህርታችን መነሻ የምናደርገው የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 1 እስከ ቁጥር 25 ድረስ ባለው ውስጥ የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንማማራለን። ነገር ግን ለዚህ ትምህርት ርዕስ የምናደርገው ቁጥር 6 ላይ ያለውን ኃይለ ቃል ይሆናል። ቃሉም ደግሞ እንደዚህ ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ርዕሳችን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ነገር ግን ያው ረጅም ቁጥር ስለሆነ ምዕራፍ 11 እኛ ግን ለትምህርታችን ይሆን ዘንድ ከቁጥር 1 እስከ ቁጥር 7 መጨረሻው ድረስ የእግዚአብሔርን ቃል አንብበን ወደ ትምህርታችን እናልፋለን። ቃሉ እንዲህ ይላል። ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚያደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው የዕብራውያን መልእክት ምዕራፍ 11 የእምነት ምዕራፍ ወይም ደግሞ የእምነት ክፍል እንደሚባል ይታወቃል። በስፋት ረጅሙን ቁጥር ከቁጥር 1 እስከ ቁጥር 39 ወይም 40 ድረስ የሚያወራው በእምነት ስለተደረጉ የተለያዩ ድርጊቶችና ሐሳቦች የሚነግረን ክፍል ነው። ነገር ግን ወደ ክፍሉ ከመሄዳችን በፊት ስለ እምነት አንዳንድ የመጽሐፍ ቅዱስ ክፍሎች ምን እንደሚነግሩን ለማንሳት እንሞክር። እንግዲህ እምነትን ስናነሳ በዓለም ላይ እምነት የሌለው ሰው የለም። የሚለያየው መሰረቱ ነው። ምክንያቱም ያለ እምነት ሰው መኖር አይችልም። ትክክለኛ እምነትም ያምናል አንድ ሰው፣ ደግሞ ትክክል ያልሆነ እምነትም ደግሞ ሰው አለው። እግዚአብሔርም የለም ብሎ የሚያምን ሰው እምነት አለው። እምነቱ እግዚአብሔር የለም ብሎ ማመኑ ነው ማለት ነው። ወይም ደግሞ ሰው እግዚአብሔር በፈጠራቸው ፍጥረት ሰዎች ያምናሉ። ለምሳሌ ውሃንም ግንድንም ዛፍንም የተለያዩ ሰዎችን የተለያዩ ድርጊቶችን ሰዎችን ሊያምኑ ይችላሉ። ያን ብቻ አይደለም፣ ከፍጥረትም ደግሞ ውጭም ደግሞ ሰዎች የራሳቸውን አምላክ ሰርተው ሰዎች ያመልካሉ። ለምሳሌ ሰዎች ቅርጽን በመቅረጽ ትንቢተ ኢሳይያስ ምዕራፍ 40 ላይም እንደሚነግረን ኢሳይያስ በትንቢት ውስጥ ሰው ገንዘብ የበቃው ወይም ደግሞ ባለጠጋ የሆነ ሰው የራሱን ጣዖት በብርም በወርቅም አሰርቶ ይሄ የኔ አምላክ ነው ብሎ በዛ ጣዖት ሊያምን ይችላል። ነገር ግን ደግሞ ገንዘብ ያልበቃው ድሃ ደግሞ በእንጨትም አሰርቶም አስቀርጾም ደግሞ ይሄ የኔ አምላክ ነው ሊል ይችላል። ስለዚህ ሰው እግዚአብሔር የፈጠረው ፍጥረትም ሊያምን ይችላል። በተጨማሪም እግዚአብሔር የለም ብሎ ሊያምን ይችላል። ያም ደግሞ የሱ እምነት ነው።
በተጨማሪም ደግሞ ነው ሰው በተለያዩ ቅርጻ ቅርጾችን አሰርቶ ይሄ የኔ አምላክ ነው ማለት ይችላልም እያመለከም አለ ማለት ነው ስለዚህ ሁላችንም ወይም ደግሞ ዓለሙ ሁሉ ማለት ነው ራሱ የሚያመልከው አምላክ ወይ ራሱ የሚያምነው እምነት አለ ማለት ነው ያለ እምነት የሌለ ሰው የለም ነገር ግን ታዲያ እምነቱ ታሪቱ ነው ከተባለ ማለት ነው እምነት የሚጸናው የመሰረቱን ያህል ነው እምነትን ልናጸና የምንችለው ወይም ደግሞ ይሄ ትክክለኛ ነው እምነት ነው ብለን ልናገር የምንችለው ከምን አንፃር ነው ካልን እምነቱ የተመሰረተበት መሰረት እምነቱን ይወስነዋል ማለት ነው ስለዚህ እምነታችን ጥንካሬው ታዲያ የቱን ያህለው ካለማት ነው የተመሰረተበት መሰረት ትክክለኛ ከሆነ የምናምነው እምነትም ትክክል እንደሆነ ማመን አለብን ማለት ነው ለምን ከተባለ እምነት የሚሰራው የሚጸናው የመሰረቱን ያህል ስለሆነ ነው ታዲያ እውነተኛው እምነት እንዴት ነው የሚመጣው ብለን ብንጠይቅ የእግዚአብሔር ቃል ያንን እውነት ይነግረናል እምነት ከመስማት ነው የሚመጣው መስማትም ደግሞም በእግዚአብሔር ቃል ነው በእግዚአብሔር ቃል ላይ ያልሆነ እምነት ወይም ደግሞ ከእግዚአብሔር ቃል ውጪ ሰምተን የምናምነው እምነት እውነተኛ እምነት አይደለም ማለት ነው እውነተኛ እምነት አራ እንዴት ነው የሚመጣው ካልን የእግዚአብሔርን ቃል በመስማት ወይም በእግዚአብሔር ቃል ስንሰማ እውነተኛ እምነት በእኛ ዘንድ ይሆናል ማለት ነው ይሄንን የዕብራውያን ጸሐፊ ምዕራፍ 10 ቁጥር 17 ላይ ይነግረናል ቃሉን ሳነበው እንደዚህ ይላል ማለት ነው ቁጥር ከ14 ጀምሮ ላንብበው ማለት ነው እንደዚህ ይላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ ሰው አንዱን ጌታ ወይ የሚያመልከውን ጌታ ለመጥራት መጀመሪያ ምን ማድረግ አለ ከተባለ ማመን አለበት ያመነውን ነው የሚጠራው ማለት ነው ያላመነውን ሰው ጌታ ነው ብሎ ሊጠራው አይችልም ስለዚህ መጀመሪያ እምነት አለ ማለት ነው ያመነውን ጌታ እንጠራለን ስለዚህ ያላመኑበትን ጌታ እንዴት አድርገው ይጠሩታል እንዴት ማድረግ ሊጠሩ አይችልም መልሳችን ማለት ነው ያ ብቻ አይደለም ባልሰሙትስ እንዴት ያምናሉ አለ አሁን ሰው የሚጠራው ያመነበትን ነው ደግሞ ለማመን ደግሞ መስማት አለበት ያልሰሙትስ ታዲያ እንዴት ሊያምኑ ይችላሉ መልሱ እንዴትም ሊያምኑ አይችሉም ነው ለምን እምነት የሚመጣበት መንገድ በመስማት ስለሆነ ማለት ነው በመስማት ስለሆነ ስለዚህ ያልሰሙትንስ እንዴት ያምናሉ ካለ በኋላ አዎ ሊያምኑ አይችሉም ቃሉ እንደዚህ ይላል ያለ ሰባኪስ እንዴት ይሰማሉ አለ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ ማለት ነው አሁን ደግሞ ለእምነቱ መነሻ የሚሆን የእግዚአብሔርን ቃል የሚናገሩ ሰዎች አሉ እነዛ ደግሞ የእግዚአብሔርን ቃል ለመናገር መላክ አለባቸው ያልተላከ ሰው የእግዚአብሔርን እውነት ሊናገር አይችልም ልብ በሉ አሁን አገልጋይ ልናነሳ እንችላለን አገልጋይ በሶስት መንገድ የእግዚአብሔርን ቃል የእግዚአብሔርን ሐሳብ ሊናገር ይችላል ያ ማለት አንድ ሰው ራሱን እኔ አገልጋይ ነኝ ብሎ ሾሞ ሳይላክ ራሱን ልኮ ለመናገር የሚወክሩ አገልጋዮች አሉ እነዚህ አገልጋዮች የእግዚአብሔርን ሐሳብ ሊናገሩም ላይናገሩም ይችላል የራሳቸውን ፍላጎትም አውልተው ሊያወሩ ይችላሉ ለምን ራሳቸውን ነው የላኩት እንጂ እግዚአብሔር አላካቸውም ይሄ የመጀመሪያው አገልጋይ ነው ሁለተኛው አገልጋይ ደግሞ በኮሚቴ የተሾመ አገልጋይ አለ ያም ደግሞ ሰው ስለላከው ሰው ስለሾመው ደግሞ የእግዚአብሔርን ሐሳብ ይናገራል ለማለት አንደፍርም ለምን በሰው የመጣ አገልጋይ ሁሉ ጊዜ የሚናገር የሰው ሐሳብን ነው ማለት ነው ስለዚህ ታዲያ የትኛው ነው የእግዚአብሔርን ሐሳብ የሚናገረው ከተባለ እግዚአብሔር የላከው ማለት ነው ለዚህ ነው ያልተላኩ የሚላኩ ሰዎች የሚሄዱ ሰዎች ማለት ነው የእግዚአብሔር እውነት የእግዚአብሔርን ሐሳብ በሙላት ሊናገሩ ይችላሉ ለምን ላካቸው ያገልግሎቱ ባለቤት ቃሉን ሰጥቶ የላካቸው ራሱ እግዚአብሔር ስለሆነ ስለዚህ እግዚአብሔር የላካቸው ሰዎች የሚናገሩት እውነት ምንድነው ከተባለ የእግዚአብሔርን ሐሳብ ነው ማለት ነው ሐሳብ ነው ስለዚህ ታዲያ የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ካለ በኋላ እንደዚህ ይላል ነገር ግን አለ ሁሉም ለምስራች ቃል አልታዘዙም ኢሳይያስ አለ
ጌታ ሆይ ምስክርነታችን ማን አመነ ብሏልና እንግዲያውስ አለ እምነት ከመስማቱ ነው መስማትም በእግዚአብሔር ቃል ነው አለ ስለዚህ እውነተኛ እምነት የሚመጣው በእግዚአብሔር በተላኩ ሰዎች በሚነገር የምስራች ቃል ያንን ቃል ሰዎች በማመን እውነተኛ እምነትን ሊያምኑ ይችላሉ ይሄ እምነት መሰረቱ የጸና መሰረት ጠንካራ ነው ማለት ነው ለምን የተመሰረተው በእግዚአብሔር ቃል ላይ ስለሆነ ሰዎች የእግዚአብሔርን ቃል በመስማት የሚያመጡት እምነት እውነተኛ እምነት ነው ማለት ነው ስለዚህ ጤናማውን የእግዚአብሔርን ቃል ትክክለኛውን የእግዚአብሔርን ሐሳብ ሰዎች ሰምተው ሲያምኑ ያ እምነት እውነተኛ እምነት ነው ይጠነክራል የመሰረቱን ያህል የሚጠነክረው ስንል በእግዚአብሔር ቃል ላይ የተመሰረተ ወይም ደግሞ የእግዚአብሔርን ቃል ሰምተን የምናምነው እምነት ሁሉ ጊዜ ምንድነው ከተባለ እውነተኛ እምነት ነው ማለት ነው ስለዚህ ሌላው እኔ አምናለሁ ብሎ እንኳን ቢጠይቀን እምነት የተመሰረተው በየትኛው ላይ ስንል በእግዚአብሔር ቃል ላይ የተመሰረተ እውነተኛ እምነት አለኝ ካለ ይሄ እውነት ነው ማለት ነው ስለዚህ እምነታችን የተመሰረተው ሕያው በሆነው በእግዚአብሔር ቃል ላይ ነው ማለት ነው በእግዚአብሔር ቃል ነው ስለዚህ ይሄ እምነት የጠነከረ ይሄ እምነት የጸና እምነት ነው መሰረታችን የእግዚአብሔር ቃል ስለሆነ ስለዚህ እውነተኛ እምነት የሚመጣው ከየት ነው ከተባለ የእግዚአብሔርን ቃል ጤናማውን የእግዚአብሔርን ቃል በመስማት የምናምነው እምነት እውነተኛ እምነት ነው ማለት ነው ይሄ መጽሐፍ ቅዱስ የሚነግረን ስለ እምነት ነው ማለት ነው ሌላን ሐሳብ ስናነሳ እምነት የማይቻል ነገር የሚቻልበት መሳሪያ ነው ሰዎች እኔ አልችልም ቢሉ እንኳን ባላቸው እምነት ያንን ተራራ የሆነው ነገር በእምነት ከህይወታቸው ውስጥ ሊያስወግድና ሊያጠፉት ይችላሉ ለዚህ ነው የማርቆስ ወንጌል ምዕራፍ 5ን በመናነብበት ክፍል ጌታ ኢየሱስ ክርስቶስ ያ የምኩራብ አለቃውን ሰውዬ ሲናገረው የሰውየው ወደ ጌታ መጣ ልጁ እንዲፈውስለት እና ጌታ ጋር እስኪመጣ ድረስ ልጅቷ ሞተች ሰዎች ወደ የምኩራብ አለቃው ጋር መጥተው በቃ መምህሩን አታድክመው ልጅ ሞታለች ሲሉት ጌታ ኢየሱስ ክርስቶስ ይሄን ሰማና ምን አለ እመን ብቻ እንጂ አትፍራለው ማለት ነው ትክክለኛ መርህ ማለት ነው በጌታ ዘንድ ምን እመን ብቻ እንጂ አትፍራ ለምን በእምነት ጌታ በእኛ ህይወት ውስጥ የሚሰራበት መንገድ እምነት ነው ማለት ነው አሁን ይሄ ሰው እመን ብቻ እንጂ አትፍራ ሲለው ጌታ ምን ይያለው ነው እኔ ጌታ ነኝ ጌታ እንደሆንኩ በእኔ እመን ስለዚህ ባለቀ ነገር ላይ በሞተ ነገር ላይ ማስጀመር የምችለው እኔ ነኝ ያለው ነው ጌታ ማለት ነው አሁን ባዶ በተባለ ቦታ ላይ ጌታ መጀመር መሙላት ይችላል አለቀ በተባለ ነገር ላይ እግዚአብሔር ጌታ ብሎ መጀመር ይችላል ለምን ከተባለ በእኛ ውስጥ በሱ ዘንድ ያለን እምነት ነው ማለት ነው ስለዚህ በእኛው ዘንድ ያለው እምነት በእኛ ህይወት አንችልም ያለው ነገር ሁሉ የምንችልበት መሳሪያና መንገድ ነው ማለት ነው ለዚህ ነው ጌታ በቃ የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ይሄንን ተራራ ከይሰን ተነቀልና ወደዛ ሂድ ብትሉት እንደዚህ ይሆናል አለ ስለዚህ ይሄ የሚሆነው በእግዚአብሔር ላይ ባለን በጌታ ላይ ባለን እምነት ነው ማለት ነው ለምን ሲባል እምነት የማይቻል ነገር የሚቻልበት መሳሪያ እንደሆነ መጽሐፍ ቅዱስ ይነግረናል ይሄ የእግዚአብሔር ቃል እውነት ነው ማለት ነው ስለዚህ መጀመሪያ ምን አለን እምነት የሚመጣው በእግዚአብሔር ቃል ነው በእግዚአብሔር ቃል የመጣው እምነት ደግሞ እውነተኛ እምነት ነው በዛ እምነት ደግሞ የማንችለው ነገር ደግሞ የምንችልበት መሳሪያ ነው ማለት ነው ሌላ ልጨምር የምንድነው በእምነት ነው ወይንም የዳነው በእምነት ነው ማለት ነው ይሄ ደግሞ በዚህ በኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ በጸጋ እንደዳንን ያን ደግሞ የተቀበልንበት በእምነት እንደሆነ ይነግረናል ስለዚህ ሰው የሚድነው በምንድነው ከተባለ በእምነት ነው በምንም ሊድን አይችልም እግዚአብሔር ልጁን ለዚህ ዓለም መድኃኒት አድርጎ ሰጠ ይሄን መድኃኒት ደግሞ መድኃኒቴ ነው ብለን የምንቀበለው በእምነት ነው ሰው በስራው አይደለም ድነት ሊያገኝ የሚችለው
ግን በጌታ በኢየሱስ ክርስቶስ ባለው ላይ እምነት ግን ሰው ሊድን ይችላል። አሁን እዚህ ጋር ነው የትኛው እምነት ነው ካለማት ነው የሚያድነው እምነት ማለት ነው። ይሄ እምነት ደግሞ ጌታ ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል እኔን ደግሞ ለማጽደቅ ከሙታን መካከል ተነስቷል ብለን የምናምነው እምነት በዚህ እምነት ሰዎች ሕይወትን ሊያገኙ ይችላሉ። ሕይወትም ደግሞ ያገኘነው በዚህ እምነት ነው ማለት ነው። በየትኛው ከተባለ ማለት ነው በክርስቶስ ኢየሱስ በማመናችን። እዚህ ሰው በጌታ ሲያምን ሕይወትን ያገኛል። ሰው ደግሞ በጌታ በኢየሱስ ሥራ በመስቀል ሥራ ደግሞ ሲያምን ሕይወትን ያገኛል። ይሄ በክርስቶስ ኢየሱስ በማመናችን የምናገኘው መዳናችን ነው ማለት ነው። እዚህ እኔ ጋር ያለ እምነት እናንተ ጋር ያለ እምነት ይሄ እምነት ነው። የትኛው ከተባለ በክርስቶስ ኢየሱስ ያመነው እምነትና እውነት ማለት ነው። ክብር ለጌታ ይሁን። እዚህ እኛ የዳንነው በምንድነው ከተባለ የዳንነው በእምነት ነው። በእግዚአብሔር ቃል ላይ የተመሰረተ እምነት በእኛ ዘንድ አለ። ያም እምነት ለእኛ ሕይወት ሰጥቷል። ደግሞ የማንችለውን ነገር ደማት ነው የምንችልበት መሳሪያችን ነው። ምን እምነት ማለት ነው። እዚህ መጽሐፍ ቅዱስ ስለ እምነት የሚነግረን እውነት እነዚህ ብቻ አይደሉም፣ በጣም ብዙ ናቸው ማለት ነው። ነገር ግን ካለን ጊዜ አንፃር ሶስቱን ተመልክተናል ማለት ነው። እምነት የሚመጣው በእግዚአብሔር ቃል ነው። እምነት የማንችልበት ነገር የምንችልበት መሳሪያችን ነው። እምነት ደግሞ የዳንበት እውነት ነው ማለት ነው። ይሄንን እውነት ይዘን ወደ አነበብነው ወደ እግዚአብሔር ቃል ክፍል እንሄዳለን። ዕብራውያን ምዕራፍ 11 ማለት ነው። በዚህ ክፍል ውስጥ በስፋት የተነሳ ያለው ስለ እምነት ነው። እምነትን ከምስክርነት ጋር ተያይዞ ማለት ነው። ማለትም በእምነት ሰዎች ያደረጉትን ድርጊትና በእምነት የሰሩትን ሥራ በማንሳት ምስክሮች እንዲሆኑና ምሳሌ እንዲሆኑ ነው ጻፊው ያነሳው ምዕራፍ 11 ላይ ማለት ነው። ከቁጥር 1 ስንጀምር ቁጥር 1 ላይ የእምነት ትርጓሜን ያነሳል ጻፊው ወይም ደግሞ እምነትን ይተረጉማል። አሁን እምነት ምንድነው ብለን ብንጠየቅ መጀመሪያ የምንመልሰው ምዕራፍ 11 ቁጥር 1 ነው። ዕብራውያን ማለት ነው። ቁጥር 1 የእምነት ትርጓሜ ነው የሚያነሳው። እንደዚህ ይላል የእምነት ትርጓሜ ቁጥር 1 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው አለ ማለት ነው። አሁን ይሄ እምነት ሲተረጎም ፍቺው ይሄን ይመስላል። ተስፋ ስለምናደርገው ነገር የሚያስረግጥ። አሁን ልብ በሉ ተስፋ አለ ማለት ነው። ያ ተስፋ የሚያስረግጥልን ነገር ወይ ደግሞ ተስፋው ፍጹም እንደሚሆን ተስፋው እውነት እንደሚሆን የሚነግረን ምንድነው ከተባለ እምነት ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ተስፋ ያደረግነው ነገር እውነት የሚሆንልን መቼ ነው ስንባል በእምነት ነው የምናውቀው። እምነት ከሌለ ተስፋ ፍጹም አይሆንም ወይም ደግሞ ተስፋው ተፈጽሞ ይሄ መልክ አለው የሚለው ነገር አይነግረንም። ስለዚህ እምነታችን ምንን ያስረግጥልናል ምንን ያሳይልናል ካልማት ነው ተስፋ ስለምናደርገው ነገር እርግጡን ይነግራል። ምን ተስፋ ማለት ነው። ስለዚህ እኛም ተስፋችን የሚያስረግጥልን ወይም ደግሞ ተስፋችን እውነት እንዲሆን ተስፋችን በእጃችን እንደሚገባ የሚያስረግጥልን ነገር ምን እንደከተባለ በዛ ነገር ላይ ያለን እምነት ነው ማለት ነው። አሁን ልብ በሉ እኛ አማኞች ጌታ ይመጣል ብለን እናምናለን። ተስፋችን ነው። ያ ተስፋ ግን ማለት ነው እውነት እንደሆነ የሚያስረግጥልን ነገር ምን እንደከተባለ በጌታ ላይ ባለን እምነት ነው ማለት ነው። ስለዚህ እምነት ምን እንደከተባለ ተስፋ ስለምናደርገው ነገር የሚያስረግጥልን ብቻ አይደለም ይጨምራል ጻፊው የማናየውን ነገር የሚያስረዳን ነው አለ። አሁን አናይም ማለት ነው። ነገር ግን ማለት ነው የማናየውን ነገር የሚያስረዳን ምንድነው ከተባለ እምነት ነው ማለት ነው። ስለዚህ ተስፋ አለ የማናየው ነገር አለ። ተስፋችን የሚያስረግጥ ደግሞ የማናየው ነገር የሚያስረዳን ምንድነው ከተባለ እምነት ነው ማለት ነው። ስለዚህ ለኛ እምነት ቀላል ነገር አይደለም ማለት ነው። እምነት ዋናችን ነው ማለት ነው። እምነት ዋናችን ነው። ለዚህ ነው እምነት ተስፋን ያስረግጣል የማናየውን ነገር ያስረዳል ወደ እውነት ያመጣል ማለት ነው እምነት።
አሁን ይህንን ፍቺ ጸሐፊ ከፈታ በኋላ ቁጥር 2 ላይ ይህንን ቃል ይናገራል። ለሽማግሌዎች የተመሰከረላቸው በዚህ ነውና አለ። ልብ በሉ፣ ለሽማግሌዎች የተመሰከረው በዚህ ነውና አለ። ይሄ ማለት ለሽማግሌዎች የሚለው ለቀደሙት ማለት ነው። ለቀደሙት አባቶች የተመሰከረው በዚህ ነውና ቤቱ ተስፋ ያደረጉት ነገር አረጋግጦላቸዋል። የማያቱን ነገር አስረድቶላቸዋል። ተስፋ አደረጉ፣ እምነታቸው ተስፋ አረጋገጠ። ደግሞ ያላዩት ነገር በእምነት ተረዱ ማለት ነው። ስለዚህ ለቀደሙት ሰዎች የተመሰከረላቸው በዚህ ነውና ማለት ነው። ስለዚህ እነዚህ ሰዎች ምስክርነት ያገኙት በምንድነው ከተባለ በእግዚአብሔር ላይ ባላቸው እምነት ነው ማለት ነው። ይሄ በጣም የሚያስደንቅ ይሄ ደስ የሚያሰኝ እውነት ነው፣ ምስክርነት ነው ማለት ነው። ምን የሚለው በሰው በእግዚአብሔር ላይ ባለው እምነት ማለት ነው። እምነት ሲመሰከርለት ደስ ያሰኛል፣ ያስደንቃል ማለት ነው። እና ጌታም በዚህ ምድር ላይ ሲመላለስ የተደነቀው ነገር በምንድነው ከተባለ በእምነት ነው። ልብ በሉ፣ የማቴዎስ ወንጌል ምዕራፍ 8 ስናነሳ ያ የመቶ አለቃውን ሰውዬ ምስክርነት እንመለከታለን። አይ አንተ ሜዳ አይጠበቅብም፣ እዚህ ሆነ ቃል ብቻ ተናገር ልጄም ይፈወሳል ባለው ታሪክ ውስጥ ማለት ነው። ጌታ በእስራኤል መካከል ሲመላለስ እንደዚህ አይነት ታላቅ እምነት አላዩም ካለ በኋላ ጸሐፊውን ይላል ጌታም ተደነቀ ይላል። ይሄ ብቻ አይደለም፣ ጌታም ያልተደነቀው ባለማመናቸው ነው። የማርቆስ ወንጌል ስናነብ እውነት የሚነገር ይሄ ነው። በሱ ከተሰናከሉ በኋላ ባለማመናቸው ተደነቀ ይላል። ስለዚህ ጌታ በእኛ ህይወት የተደነቀው በእምነትም ነው፣ ደግሞ ያለ እምነትም ነው ጌታ የተደነቀው። ስለዚህ እነዚህ ሰዎች ወይም ደግሞ ቀደምት ወይም ሽማግሌዎች ተብለው የተጠቀሱ ሰዎች በእግዚአብሔር ላይ ባላቸው እምነት ተመስክሮላቸዋል። በእምነታቸው እግዚአብሔርን ደስ አሰኝቷል ማለት ነው። ስለዚህ እምነት በእግዚአብሔር ያለን እምነት በእኛ ህይወት መሰረታዊና ዋነኛ ነገር ነው ማለት ነው። ዋነኛ ነገር ነው። ስለዚህ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ ማለት ነው። ልብ በሉ፣ አሁን ይህንን ቃል ከተናገረ በኋላ እነዛ የተመሰከረላቸው ሽማግሌዎች ወይም ደግሞ ቀደምት አባቶች በእግዚአብሔር ላይ ያላቸው እምነትን የቱ ነው ያስደነቀው ወይም የቱ ደስ ያሰኘው ከተባለ የተወሰኑት አባቶችን በዚህ ክፍል እናነሳለን ማለት ነው። ለኛም መሰረት የሆኑ ዘንድ ወይም ለኛም ደግሞ አብነት ምሳሌ የሆኑ ዘንድም አባቶችን ተጽፈዋል፣ ደግሞ እናነሳለን ማለት ነው። ስለዚህ ቁጥር 4 ላይ በእምነት እግዚአብሔርን ደስ ያሰኘው የመጀመሪያው ሰው ማን ነው ከተባለ አቤል ነው። አቤል በእምነት እግዚአብሔርን ደስ አሰኝቷል። ታዲያ የአቤል እምነት የቱ ጋር ነው? ወይም ደግሞ እግዚአብሔርን ደስ ያሰኘው የአቤል እምነት ምኑ ነው ከተባለ ቁጥር 4 እንደዚህ ይላል። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ አለ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት፣ ሞቶም ሳለ በመስዋዕቱ እስካሁን ይናገራል አለ። አሁን ታዲያ አቤል እንዴት ነው እግዚአብሔር ደስ ያሰኘው ከተባለ አቤል በእምነት መስዋዕትን ለእግዚአብሔር ስላቀረበ እግዚአብሔር ደስ አሰኘ። አሁን ልብ በሉ፣ አቤል ከወንድሙ ጋር ነው ለእግዚአብሔር መስዋዕትን ያቀረቡት። ማን? አቤልና ቃየል ማለት ነው። ለእግዚአብሔር መስዋዕትን ያቀረቡ። አሁን ልብ በሉ፣ አቤልንም ቃየልንም ከእግዚአብሔር አንፃር ስንመለከታቸው ሁለቱም ኃጢአተኞች ናቸው። ያ ማለት የአዳም ልጆች ከሆኑ ድረስ በእግዚአብሔር ዘንድ አቤልም ቃየልም ኃጢአተኞች ናቸው ማለት ነው። አሁን ነገር ግን ከእግዚአብሔር አንፃር ሲታዩ እነሱ ጻድቅ አይደሉም። ነገር ግን ታዲያ በእግዚአብሔር ፊት በምንድነው ታዲያ መስዋዕትን ያቀረቡት ሲባል ማለት ነው አቤልና ቃየል መስዋዕት ለእግዚአብሔር አቀረቡ። ዘፍጥረት ምዕራፍ 4 የሚነግረን ማለት ነው። አሁን ታዲያ እግዚአብሔር ግን ወደ አቤል መስዋዕትን ምን አለ? ተመለከተ። አሁን አቤል
ለእግዚአብሔር ያቀረበበት መንገድ ዕብራውያን ሲነግረን ምዕራፍ 11 ሲነግረን ምን እንደሚያት ነው አቤል ለእግዚአብሔር መስዋዕትን ያቀረበው በምን አለ በእምነት ነው አለ በእምነት ለእግዚአብሔር ምን አለ መስዋዕትን አቀረበ እግዚአብሔርም የአቤል መስዋዕት ምን አለ ተቀበለ ለምን ሲባል አቤል ያቀረበው በእምነት ነው ስለዚህ እግዚአብሔር ፊት ሰው የሚያቀርበውን መስዋዕት እግዚአብሔር ያያል እግዚአብሔር ይመለከታል እግዚአብሔር በሚቀርብለት ነገሮች አይሸወድም ለምን ከላይ ሆኖ የሚመለከት አምላክ ነው ልብን ያያል የቀረበበትን ወይም መስዋዕቱን የቀረበበትን አምልኮ የቀረበበትን መንገድ ኢንቴንሽኑን እግዚአብሔር ይረዳል ከዛ እውነት ውጪ ከሆነ ግን እግዚአብሔርን በእምነት ደስ ማሰኘት አይቻልም አምልኮም መስዋዕትም ለእግዚአብሔር የሚቀርበት መንገድ ምንድነው ከተባለ በእምነት ነው ያለ እምነት በእግዚአብሔር ዘንድ መስዋዕት ሊቀርብ አይችልም አሁን የትም አምጪው ዱቄትን ፍጪው እንደሚለው እውነት አይደለም ዓለም እንደምትናገረው አይደለም በእግዚአብሔር ዘንድ የሚቀርበውን መስዋዕት የሚመለከተው መንገድ አለ ያ ምንድነው እኔ ያቀረብኩት በእምነት ነው ወይ ነው ወይንም መስዋዕቴን አምልኮዬን ለእግዚአብሔር ያቀረብኩት በእምነት ነው ወይ ነው ያ ከሆነ ግን እግዚአብሔር አምልኳችንም መስዋዕታችንም ይቀበላል በዚህም እምነት እግዚአብሔር ደስ ይሰኛል ማለት ነው ስለዚህ አቤል መስዋዕቱን ያቀረበው በምንድነው ከተባለ በእምነት ነው በእምነት የቀረበው መስዋዕት አለ እስከ ዛሬ ድረስ ይነገርለታል ማለት ነው ይሄው እኛም ያወራ ነው የሰበክን ነው ምን የሚለው አቤል እምነቱን በእምነት ለእግዚአብሔር መስዋዕትን አቀረበ የሚለው እውነት እየተናገርን ነው ማለት ነው ምስክርነት አለ ለወደፊትም ጌታ እስኪመጣ ድረስ ይሄ እውነት ስለ አቤል ይነገራል ማለት ነው ምክንያቱም አቤል እግዚአብሔርን በእምነት ደስ አሰኝቶታል ማለት ነው እግዚአብሔር ያለ እምነት ደስ የሚሰኝ አምላክ አይደለም ማለት ስለዚህ የመጀመሪያው ሰው አቤል ነው አቤል ምንድነው ማለት ነው በእምነት መስዋዕትን ስላቀረበ እግዚአብሔርን ደስ አሰኘ ማለት ነው ይሄ ብቻ አይደለም ሌላም ከቀደሙት አባቶች ላንሳ እዚሁ ክፍል ላይ ኖህን ላንሳ ኖህ በእምነት እሺ በማለት እግዚአብሔርን ደስ አሰኝቷል ለበሉ ኖህ በእምነት እሺ በማለት እግዚአብሔርን ደስ አሰኝቷል ማለት ነው እና የኖህንም እምነትን ስንመለከት እንዲሁ ደስ የሚያሰኝ ነገር በጣም ያስገርም ነገር ነው ምን አለ እዛ የዕብራውያን ጻፊ ቁጥር 7 ላይ ኖህ ገና አለ ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጃለ ልበሉ ስለማይታየው ነገር ተረድቶ አሁን ኖህ ውሃ በሌለበት ወይ እግዚአብሔር ጋር ብቻ በመስማት መርከብን እየሰራ ነው በእምነት ነው ይሻለው ማለት ነው እና ስለማይታየው ነገር ምን ብሏል ተረድቷል ስለማይታየው ነገር የተረዳበት መንገድ ምንድነው ከተባለ እምነት ነው ለምን ቁጥር 1 ላይ አንስተናል ማለት ነው የማይታየው ነገር የሚያስረዳ ነገር ምንድነው እምነት ነው ስለዚህ በኖህ ህይወት ውስጥ ስለማይታየው ነገር ተረድቶ ማለት ስለማይታየው ነገር እግዚአብሔርን አምኖ በእምነት እግዚአብሔር እሺ ብሎ መርከብን ሰራ ስለዚህ ስለማይታየው ነገር ያስረዳው ለኖህ ምንድነው ከተባለ እምነት ነው ስለዚህ እምነት እግዚአብሔርን ደስ ያሰኘበት መንገድ ይሄ ነው በኖህ ህይወት ውስጥ ማለት ነው ስለዚህ የለም ገና ደመናም የለም ምንም በሌለበት ሁኔታ ውስጥ ነው ኖህ እግዚአብሔር ያዘዘውን ነገር መስራትን የጀመረው ሲያደርግ እነዚህ ነገሮች ሁሉ የሆኑት በምንድነው ከተባለ በእምነት ነው ስለማይታየው ነገር ኖህ የተረዳበት መንገድ ምንድነው ከተባለ እምነት ነው ማለት ነው በእምነት ስለማይታየው ነገር ተረድቶ በእምነት እሺ ብሎ እግዚአብሔርን ታዞ እግዚአብሔርን ደስ ያሰኘው ኖህ ነው ማለት ነው ስለዚህ በኖህ ህይወት ውስጥ በእምነት ነው ማለት ነው ምን የሚለው እግዚአብሔርን ደስ ያሰኘበት ነገር ማለት ነው ስለዚህ በእምነት እሺ ሰዎች ሲሉ እግዚአብሔር በእነሱ ደስ ይሰኛል ምክንያቱም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት ነው ለበሉ አቤል በመስዋዕቱ እግዚአብሔር ደስ አሰኘ ኖህ ደግሞ ስለማይታየው ነገር ተረድቶ በእምነት ለእግዚአብሔር ምን አለ ታዘዘ ማለት ነው አሁን እነዚህ ብቻ አይደሉም ምሳሌ የምናደርጋቸው ሌላም ልጨምር አብርሃምን ላንሳ ቁጥር 8 ላይ
ምዕራፍ 11 ቁጥር 8 ላይ ደግሞ አብርሃምን ያነሳል ማለት ነው። አብርሃምን በሁለት መንገድ ነው የሚያነሳው። ቁጥር 8 እና ቁጥር 17 ላይ ቁጥር 8 ላይ እንደዚህ ይላል አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ ወዴትም እንደሚሄድ ሳያውቅ ምን አለ ወጣ ማለት ነው። አሁን የአብርሃም እምነት እግዚአብሔር ናለው ውጣ አለው። ሲወጣ ወዴትም እንደሚሄድ አያውቅም። ማን? አብርሃም። አሁን እግዚአብሔርን ቃል ሰምቶ ነው የወጣው ማለት ነው። እግዚአብሔር ውጣ ስላለው ምን አለው የወጣው። ግን ወዴት እንደሚሄድ ግን ያውቃል አብርሃም? አይ ፈጽሞ አያውቅም። ግን ታሪኩም ስናነብ እንደጠየቀም አንረዳም። ምን አለ በቃ ውጣ ሲለው በእምነት ምን አለ ታዘዘ። ወዴትም እንደሚሄድ እንኳን ሳያውቅ እግዚአብሔርን በእምነት ምን አለ እሺ አለ። እዚህ ይሄ የሚያስደንቅ እምነት ነው ማለት ነው። ምን የሚለው ወዴት እንደምንሄድ ሳናውቅ የጠራንን ብቻ ተማምነን ኑ ያለንን ብቻ ተማምነን ስንወጣ በጠራን ላይ ያለን እምነት ጠሪውን ደስ ያሰኛል ማለት ነው። እዚህ ሰው እግዚአብሔር ሲጠራው አምኖ ነው መውጣት ያለበት እንጂ በፎርሙላ በቀመር አይደለም የእግዚአብሔርን ጥሪ የምንከተለው። እግዚአብሔር ወዴት እንደሚያወጣን ሳናውቅ እንኳን እግዚአብሔር ውጡ ካለን የምንወጣ ከሆነ እንደ አብርሃም እግዚአብሔርን ደስ እናሰኛለን። በምን? በእምነት ማለት ነው። እዚህ ሰው እግዚአብሔርን ደስ የሚያሰኘው በምን ከተባለ በእምነት ነው። አብርሃምም ወዴት እንደሚሄድ ሳያውቅ ወጣ፣ በእምነትም ታዘዘ፣ እግዚአብሔርን ምን አለ ደስ አሰኘ ማለት ነው። ይሄ የመጀመሪያው የአብርሃም የእምነት ምሳሌ ነው ማለት ነው። ይሄ ብቻ አይደለም። ቁጥር 17 ላይ አብርሃም እንዴት እግዚአብሔር ደስ እንዳሰኘው ደግሞ እና ጻፊ ይነግረናል። ቃሉን አንብበው እንደዚህ ይላል። ቁጥር 17 ላይ አብርሃምም በተፈተነ ጊዜ ይስሐቅን በእምነት አቀረበ፣ የተስፋውን ቃል የተቀበለው በይስሐቅ ዘር ይጠራላል የተባለለት እርሱም አንድያ ልጁን አቀረበ፣ እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻል አስቧልና ከዚያም ደግሞ በምሳሌ አገኘው ይላል። ስለዚህ ሁለተኛ ደግሞ አብርሃም ጠሪ ላይ ብቻ ለእምነቱ የምናየው ደግሞ ዘርን አበዛዋለሁ ባለው በአንድ ልጁ እና ና ልጅን ሰዋልኝ ብሎ ሲጠይቀው ወይንም እግዚአብሔር በፈተነው ጊዜ አብርሃም አላቅማማም ልጁ ለእግዚአብሔር ለማቅረብ በእምነት። የትኛው እምነት? እግዚአብሔር እንኳን እኔ እንኳን ብሰዋው እንኳን እንደሚያስነሳው አውቃለሁ አለ። ይሄ እግዚአብሔርን ደስ የሚያሰኝ እምነት ነው ማለት ነው። በቃ አለቀ የተባለ እንኳን ቢሆን እንኳን የተዘጋጀ እንኳን ቢሆን እንኳን እግዚአብሔር እንደሚጀምር አብርሃም ያምናል። ለምን? በህይወቱ ይሄ ሆኗል። በማይወልድ ሰዓት እድሜው ባለቀ ሰዓት ነው ልጅ የሰጠው። ባለቀ ሰዓት እንኳን የሚችል አምላክ ኢልሻዳይ የሆነው እግዚአብሔር ልጅን ሰዋልኝ እንኳን ሲለው ለመሰዋት እንኳን አላቅማማም ማለት ነው። በአንድ በኩል እግዚአብሔር የመስዋዕት በግ ያዘጋጃል እያለ ልጁን ለልጁ ሲናገር በኋላም ደግሞ እንኳን ቢሰዋው እንኳን እንደሚያስነሳው እንደሚያምን በዚህ እምነቱ እግዚአብሔር ደስ ተሰኘ። በማን? በአብርሃም። ሲጠራ ብቻ አይደለም መስዋዕትንም ሲያቀርብ እግዚአብሔር በአብርሃም ደስ ተሰኝቷል። ለምን? በእምነት ስለሆነ። አብርሃም ነገሮች ሁሉ የሚያደርግበት መንገድ ምንድነው ከተባለ በእምነት ስለሆነ። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት ነው። ልብ በሉ። አቤልን አነሳን፣ በእምነት አቀረበ መስዋዕቱን፣ እግዚአብሔር ደስ አሰኘ። ኖህን አነሳን፣ በእምነት ስለማይታየው ነገር ተረድቶ ያን ነገር አደረገ፣ እግዚአብሔር ደስ አሰኘ። አብርሃምም ወዴት እንደሚሄድ ሳያውቅ ተጠራ፣ አቤን አለ፣ በእምነትም ወጣ፣ እግዚአብሔር ደስ አሰኘ። በተጨማሪም ደግሞም አብርሃም ልጅን አቅርብልኝ አለው፣ እግዚአብሔር ደስ ብሎት አብርሃምም ደስ ብሎ እግዚአብሔር ሊያቀርብ ወጣ፣ በዚህም እምነቱ እግዚአብሔር ደስ አሰኘው ማለት ነው። አንድ ከቀደሙት አባቶችን ልጨምርላችሁ። ሙሴ ላንሳ። ሙሴ ቁጥር 25 ላይ ሙሴም ደግሞም ለእምነት ምሳሌ ወይም ደግሞ በህይወቱ ያነሳው ደግሞ ነገር አለ ማለት ያሳየው ነገር አለ ማለት ነው። በእምነት የፈጸመው ድርጊት አለ ማለት ነው። ማን? ሙሴ። ይሄ ድርጊትን ላንብብላችሁ። ቁጥር 25 ላይ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ፣ ከግብፅም አለ ብዙ ገንዘብ ይልቅ
ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ አለ። አልበሉ ሙሴ ለምስጋና የምስጋና ፕሮግራም የሚያዘጋጅ ድርጊት ነው ወደ ቤት የመጣው። ምን የሚለው በቃ የፈርዖን ልጅ ሰው ሲሆን አሰው በባርነት ሀገር ነው። ፈርዖን ሙሴ እንኳን የልጅ እንዳይባል እንቢ ማለት አይደለም መጠበቅ የነበረበት። ይሄማ የምስጋና ርዕስ ነው። ምን ፈርዖን ሙሴ የፈርዖን ልጅ እንዲባለው ተብሎ ህዝቡን ሰብስቦ ምስጋና ነበር ማቅረብ የነበረበት። ግን ይሄ የዓለም ደስታ ነው። ሙሴ ግን ማለት ነው አይ ይሄ ይቅርብኝ አለ። የፈርዖን የልጅ እንዳልባል አለ። በእምነት እንቢ አለ። ለምን? በኃጢአት ከሚገኝ ከጊዜያዊ ደስታ ይልቅ መከራን መቀበልን መረጠ ማለት ነው። ለምን? በፈርዖን ቤት ውስጥ ያለ ኃጢአት ደስታ ምክንያቱም መንስኤውም ኃጢአት ነው። ያ ደስታ ደግሞ ለጊዜው ነው። ስለዚህ በጊዜው ከሚገኝ ከኃጢአት ደስታ ይልቅ አለ መከራንን መቀበል መረጠ። ለምን ሲባል በድራቱን ትኩር ብሎ ተመልክቷልና አለ። ይሄ በድራትን የሚያሳየው ምንድነው ከተባለ ሙሴ በእግዚአብሔር ላይ ያለውን እምነት ነው ማለት ነው። ስለዚህ ያለ እምነት ፈጽሞ እግዚአብሔርን ደስ ልናሰኝ አንችልም ማለት ነው። እምነት በእኛ ህይወት መሰረታዊ ነገር ነው፣ ዋናም ነገር ነው ማለት ነው። ያለ እምነት እግዚአብሔር ደስ አይሰኝም በእኛ ህይወት። ይህንን መልእክት የምትከታተሉ በያላችሁበት ከኛ ህይወት እግዚአብሔር ይፈልጋል። ምን? በእግዚአብሔር ላይ ያለን እምነት ማለት ነው። ምክንያቱም በእኛ ህይወት እግዚአብሔር ደስ የሚሰኘው በምናደርገው ድርጊት አይደለም። በእግዚአብሔር ላይ ባለን እምነት ግን እግዚአብሔር ለኛ ደስ ይሰኛል። ምክንያቱም የእግዚአብሔር ቃል እንደሚነግረን ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል የእግዚአብሔር ቃል ይነግረናል። አቤል እግዚአብሔርን ደስ አሰኘ በእምነት። ኖህ እግዚአብሔርን ደስ አሰኘ በእምነት። አብርሃም እግዚአብሔርን ደስ አሰኘ በእምነት። ሙሴ እግዚአብሔርን ደስ አሰኘ በእምነት። ይሄ እምነት በእኛ ህይወት እንዲበዛ የጌታ ጸጋ ሁላችንም ይደግፈን። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን።